ሰበር መረጃ የዘንድሮ 12ኛ ክፍል ብሔራዊ ፈተና ውጤት ሊለቀቅ ጥቂት ሰዓታት ብቻ ቀሩት። ነገር ግን ውጤቱ ከመለቀቁ በፊት ከትምህርት ሚኒስቴር የወጡ አሃዞች መላው ኢትዮጵያውያንን አስደንግጧል። በኦንላይን እና በወረቀት በተፈተኑ ተማሪዎች መካከል የታየው ያ የሰማይና የምድር የሚያክል ልዩነት ምንድን ነው? የትኞቹ ተማሪዎችስ ወደ ሪሚዲያል ፕሮግራም ይቀላቀላሉ? ዛሬ ሁሉንም ሚስጥር አንድ ባንድ እንፈትሻለን። ወደ ዝርዝሩ ከመግባታችን በፊት በዚህ ቪዲዮ መጨረሻ ላይ ውጤቱ የሚለቀቅበትን ትክክለኛ ሰዓት እና ከእርማቱ ጀርባ ያለውን አንድ ትልቅ ሚስጥር እነግራችኋለሁ። እስከ መጨረሻው ይህን ቪዲዮ ላይክ እና ሼር እያደረጋችሁ አብራችሁ ይቆዩ። ትምህርት ሚኒስቴር ይፋ እንዳደረገው በኮምፒውተር እና በወረቀት በተፈተኑ ተማሪዎች መካከል እጅግ ከፍተኛ የሆነ የማለፍ ምጣኔ ልዩነት ታይቷል። በኦንላይን ከተፈተኑት ውስጥ 18.3% ሲያልፉ በወረቀት ከተፈተኑት መካከል ግን ያለፉት 4.2% ብቻ ናቸው። ይህ አስደንጋጭ ልዩነት ምንን ያሳያል? ኮምፒውተር ላይ መፈተን ተማሪዎችን ለውጤት አብቅቷል ወይስ የወረቀት ፈተናው ይበልጥ ኩረጃ ተቆጣጥሮበታል? ሚኒስቴሩ በውጤቱ እጅግ ደሰቱን ገልጾ በቀጣይ ዓመት ፈተናውን 100% ወደ ኦንላይን ለመቀየር መወሰኑ የዘንድሮን ውጤት ተአማኒነት ያረጋግጣል። በዘንድሮ ፈተና ከፍተኛ ውጤት ያስመዘገቡ ተማሪዎች ታውቀዋል። ጥብቅ ቁጥጥር ቢኖርም ሕግ ጥሰው የተገኙ ተማሪዎች አልጠፉም። በፈተና ወቅት ስልክ ይዘው የገቡ 265 ተማሪዎች ፈተናቸው ሙሉ በሙሉ ተሰርዟል። በተጨማሪም በኦንላይን ፈተና ወቅት ኤክስትራክተር ተጠቅመዋል የተባሉ ተማሪዎች ጉዳይ በከፍተኛ ሁኔታ እየተጣራ ይገኛል። ይህ የሚያሳየው ትምህርት ሚኒስቴር ለጥራት የሰጠውን ትኩረት ነው። ባለፈው ዓመት ከነበረው 27000 ተማሪዎች ዘንድሮ ወደ 70000 ተማሪዎች የማለፊያ ውጤት አምጥተዋል። ታዲያ ያላለፉት ተማሪዎች ዕጣ ፈንታ ምን ይሆናል? ሪሚዲያል ፕሮግራም ዘንድሮም እንደሚቀጥል ተገልጿል። ነገር ግን ሪሚዲያል ለሁሉም ተማሪ እኩል እድል አይሰጥም። የተማሪዎች የማለፍ ብዛት ነው የሚወስነው። ምርጥ ውጤት ያላቸው ግን ደግሞ ማለፊያ ያላገኙ ተማሪዎች ብቻ ወደ ሪሚዲያል እንደሚገቡ ተገልጿል። ይህ የማለፊያ ነጥቡን ተከትሎ የሚወሰን ይሆናል። እንግዲህ በመግቢያ ላይ እንደነገርኳችሁ አሁን ያ ምስጢራዊ መረጃ የሚነገርበት ሰዓት ላይ ደርሰናል። ውጤቱ ዛሬ ማታ ወይም ነገ ጠዋት ይፋ ይሆናል ተብሎ ቢጠበቅም የትምህርት ሚኒስቴር ሲስተሙ እንዳይጨናነቅ በማሰብ ውጤቱ በደረጃ ማለትም በመጀመሪያ በቴሌግራም ቦት ቀጥሎ በድረገጽ ለመልቀቅ አቅዷል። በተጨማሪም ዘንድሮ ሪሚዲያል የሚያልፉ ተማሪዎች ቁጥር ከባለፈው ዓመት እጅጉ ሊቀንስ እንደሚችል የማለፊያ ነጥቡ ከፍ ሊል እንደሚችል ከውስጥ ምንጮች የደረሰን መረጃ ይጠቁማል። በመጨረሻም ተማሪዎች ውጤታቸውን ለማየት በድረገጽ ፖርታል neaea.gov.et በቴሌግራም ቦት 8181 አጭር የጽሑፍ መልእክት መከታተል ትችላላችሁ ወይም መመልከት ትችላላችሁ። እናንተስ ምን ትላላችሁ? የኦንላይን ፈተና ከወረቀት ፈተናው በበለጠ ከፍተኛ ውጤት ማምጣቱ ምንን ያሳያል? ሪሚዲያል ፕሮግራምስ ይቀጥል ወይስ ይብቃ? ሐሳባችሁን በኮሜንት አጋሩን። አሁንም በሌላ አዲስ መረጃ እየተከታተልን የምናደርሳችሁ ይሆናል። በሰላም ቆዩ።